ተልባ ትንሽ ገባ አለብኝ መሰለኝ ለቅሜ እና በጣም ደስ የሚል ትንሽ ገባ ያለ ይመስለኛል እና ለምን እንደሚያምረኝ ያላቀፍ ደግሞ ጥቅም አለው አይደል? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ይመስገነው። እንዴት ናችሁ? ሁሉ ሰላም አለኝ ይመስገነው። እኔ በጣም ደህና ነኝ። ዛሬ የሆነ ነገር አማረኝ ለምን አማረሽ ደግሞ እንዳትሉኝ፣ አምሮኝ ነው። መቼም አይምሮ አይከለከልም አይደል? እና ሁል ጊዜ ነበረኝ፣ ግን ስንፍና ይሁን ምን ይሁን አላውቅም። ግን በነገራችን ስንፍና አይመስለኝም፣ እፈራለሁ። የምፈራው ምን እንደው ታውቃላችሁ? አይኔ በጣም ለረጅም ሰዓት ትኩር ብዬ ካየሁኝ እንትን እላለሁ፣ ይቅርታ እንትን እላለሁ ማለት ነው። ያመኛል በጣም ታውቃላችሁ። መነጽር ለብዙ ጊዜ እያቋረጥኩት ነው። ባባ መሰስ አዝዬ እንትን ስል እንደዚህ እየፈለቆቀብኝ እያስቸገረኝ ስለሆነ ማለት ነው። እና ለዛ ነው። እና ምን ላሳያችሁ እንደው ዛሬ አማርኛን ላሳያችሁ። ቆይ ካሜራውን ልገልብጥላችሁ ማለት ነው። ገልብጬ ላሳያችሁ አይሻል? እና ቤተሰብ ይሁት ተልባ ትንሽ ገባ አለብኝ መሰለኝ ለቅሜ እንትን አልኩት ለቀምኩትና እንዴት እንዳማረኝ ብታው እና እንትን አልኩት ማለት ነው። ለቀምኩት ቆልቼ ምናምን እንግዲህ ትንሽ ገባ ያለ ይመስለኛል። ሲቀመጥ ነው ገባ ያለው እንጂ ቅድም እንትን ነበር ስቆለው ማለት ነው። እና እስቲ እንትን እንበለው እንውቃጣውና ልፍጨውና እስቲ ምን ስበላ ምናምን እስቲ ማሳያችሁ ይሆናል። ትንሽ ገባ ለመሰለኝ ሳምሰው ግን ምንም አይሆንም፣ ይበስላል እንጂ ሌላ ምንም አይልም። ስላልተቃጠለ ማለት ነው ያስባለሁ። እና በጣም ነው ያማረኝ። እንዴት እንዳማረኝ ታውቃላችሁ? ፍትፍት አድርጌ በእንጀራ የማሳያችሁ ይሆናል። እና ተልባ ያማራችሁ ይሄት እንደስታይ ደግሞ እንዴት ሌላ ነገር ነው የስለ ትልልቅ ግብብዳ ነው፣ ግን ደስ የሚለው ነገር ፍሬው ራሱ በጣም ረጃጅም ነው። እና ታሳያችኋለሁ። ልፍጮና ልምጣ። እና ቤተሰብ ዛሬ እንግዲህ አምሮቴ ይለያል። መሬ ላይ መቀመጥ ነው ያማረኝ፣ መሬ ላይ ዝፍ ማለት ነው ያማረኝ። እና እንትኑን ፈጨው ተልባው ማለት ገባ አድርጌዋለሁ መሰለኝ። እና በጣም ደስ የሚል ትንሽ ገባ ያለ ይመስለኛል። እና ግን ያው በጣም ነው ደስ የሚለው፣ ሽታው በጣም ነው ደስ የሚለው። ሁሉንም አልፈጨሁትም፣ የሚገርማችሁ ነገር ትንሽ የምፈልገውን አይል ነው የፈጨሁት። እና የዛሬ አምሮቴም አይጨው ላድርግበት። መጀመሪያ አምሮኝ የነበረው ሱፍ ፍትፍት ነበር። ሱፍ ስላላገኘው ይሄን ተልበለው ብዬ ነው። እና ውሃዬንም እኔ ግን ያው የሁሉም ሰው ፍላጎት ይለያላ። እንትን ነው የምፈልገው። የሚገርማችሁ ነገር አንዳንድ ሰው ወፍር አድርጎ ወፍራም እንደዚህ ለመብላት ነው የሚፈልገው። እኔ ግን እንደሱ ከሙ ፍትፍት አድርጌ ቁጣና አድርጌ ፍትፍት ሳረግ ነው ደስ የሚል። እና እንግዲህ ሰላም ያርግልኝ፣ ሰላም ያርግልኝ። እንግዲህ በደንብ አልታያችሁም። እኔ ቀጠና አድርጌ ነው የሚወደው። ታዲያ ስንት ጊዜ ሲያምረኝ። አሁን ግን በቃ ከኔ በላይ ነው። ትንሽ ገባ ብሏል፣ ግን ምንም አይሆንም። አይቃጠል እንጂ ምንም አይሆንም። እና ነው እንብላ እስቲ። እኔ ዝም ብሎ ብታይ ያምረኛል ያም ይሄም እና
ትኩስ ስለሆነ ነው መሰለኝ ተያይዘዋል። ትኩስ ነው ለዛ ነው። እስከሚቀዘቅዝ እንኳን አልጠበኩም። አያችሁ ስላማረኝ ማለት ነው። ሽታው እንዴት ደስ እንደሚል እና መሰላይ ትንሽ ጨው በዛ ብሏል እና እስቲ እንግዲህ ለምን እንደሚያምረኝ አላወኩም፣ ግን እንትኑ የሚገርማችሁ ነገር ወፍራም ካልሆነ በስተቀር እንደዚህ እንደተልባ ምናምን ታይዞ ምናምን እንደዚህ እየተጎተተ ምናምን እንትን የሚል አይደለም፣ ይዘጋ አይደለም፣ ኖርማል ነው። የሚገርማችሁ ነገር ኖርማል እንጀራችንን እንፈተፍትበታለን ማለት ነው። አይ አበላሽው እኮ እና እንጀራችንን ያው ታውቃላችሁ፣ ጥቁር ጤፍ ደግሞ ጥቅም አለው። ዛሬ ዶክተር ሊያጫውተኝ ነው። ምን ላድርግ? ጠረጴዛ ከዚህ ጋር አነሳውኝ ለባባስል ማለት ነው፣ እንዲጫወት በደንብ ሲወጣ ነስጋው ብታዩ እየወደቀ እያገጨው ምናምን ግራ ገባኝ። እንዴ ነችና አይኑን እንኳን እንዳይመታብኝ ብዬ እንትን አነሳውኝ ማለት እዛ ጥግ ላራኩት። አንዳንድ ሰው ሊደብራችሁ ይችላል፣ ግን አይደብራችሁ። እውነት አንዳንድ ሰው ነው ያየሁት ወፍራም እንደዚህ በወፍራም ይበጠበጥና ሱካር አለው ቀስታ ጨው ምናምን ተደርጎ ይሄ በጣም አሪፍ ነው። ብታዩ ዛሬ ነገ እያልኩ እና በነገራችን ላይ ደግሞ በርበሬንም አስፈጨው ነገ ምናምን በዚሁ ለቀን ውስጥ የማደርስላት ይሆናል። ቀን ዛሬ ሌሊት ነበረ ስለሆነ ያልኩትና ወይኔ ወረፋው ልነግራችሁ አልችልም። በጣም ወረፋ በዝቷል። ግን እዛው ደስ የሚለው ነገር እዛ ምንድነው ልደልዘት ምን ልበላት እዛው ቅመም ትገዛላችሁ፣ እዛው ይቀነጥሱላችኋል። ከፈለጋችሁ ራሳችሁ እዛው ትቀነጥሳላችሁ፣ እዛው ይፈጫል ማለት ነው። እንደ በፊቱ ልደልስ እንዲህ ላድርግ እንዲህ እጄ ላጠኝ እንደዚህ ያደከመኝ ምናምን የለም ቀረ እና በጣም ብዙ ሰው አየው እቤት እንደዚህ ነው ፀሐይ ላይ አድርጌው ምናምን አይደል? ያው እነሱም ሲሆን እንደዛ ደስ ይላል። ይወዳውም ደግሞ ገዝታችሁ ወዳው እንትን ማድረግ ትችላላችሁ። ደስ የሚለው ነገር ማለት ነው። እዛው ኪሎ 15 ብር ነው። በዚህ ጋር በዛ ጋር እና 10 ብር ምናምን 1 ኪሎ 10 ብር 15 ብር ነው የሚቀነጥሱላችሁ ማለት ነው። እና ወዳው በጧት ሄዳችሁ አስፈጭታችሁ ትመጣላችሁ። እንብላ መስጥም ለሰላም ያርግል። እውነት እንደዚህ እንደሆነ እንትን ብሏል ገባ ብሏል ብዬ በጣም ፈርቼ ነበር፣ ግን ጣሙ በጣም አሪፍ ነው። በጣም ማለት ነው ጥም አሁን ቪዲዮን ዘግቼ መብላት አለብኝ። እውነት በጣም ነው የሚጥመው። አምሯቶቹን ያማራችሁን በጊዜ እንደዚህ በቀላል መንገድ በተለይ አንዳንድ ሰው ደግሞ እንትን የሚያደርግበት አለ ሽንኩርትና ፍላጎት ነው እና በጣም ነው የምጥመው። ላይክ አድርጉ። ልብላ። እውነት እንደዚህ አላስጎመኛችሁ። አንዳንዶቻችሁ የሚደብራችሁ ትኖራላችሁ እና ልብላ።
ልብላ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ሁላችሁንም የምትወዱኝ የምትጠሉኝ እኔ በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። መልካም በዓል። ኢድ ሙባረክ ነው አይደል? ዛሬ ቅዳሜ ነው ወይ ነገ ወይስ ከሁለት አንዱ ነው ብዬ አስባለሁ። እና ሴትዮ የራሱ እያወራችኝ ነበር ወይ ሰኞ ወይ እሑድ እያሉ ነበርና ለማንኛውም መልካም በዓል ብያችኋለሁ። ደህና ሁኑልኝ። አሁን መብላት አለብኝ ማለት ነው። መብላት አለብኝ። ወሬ ራሱ ሳጨር ቢቪ ነው የሚያደርግ። በጣም የምወዳችሁ ላይክ ሼር ስለምታደርጉ እግዚአብሔር ያክብርልኝ። ደህና ሁኑ።